በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በግንቦት ወር የሚነበብ የጌታችን የፈጣሪያችንና የመድኃኒታችን የኢየሱስ ክርስቶስ መስቀሉን ድርሳን እንዲህ እናነባለን። ጌታችን የኢየሱስ ክርስቶስ ይቅርታውና ምሕረቱ የከበረ መስቀሉ ግርማ ሞገስ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ከዚህ በኋላ ጥበበኞችን ሁሉ፣ ሸማኔዎችን ሁሉ፣ ልብስ ሰፊዎችንና ጠላፊዎችን፣ ጣቢዎችንም ብርና ወርቅም አቅልጠው የሚሰሩ አንጥረኞችንም የዚህን ዓለም ጥበብ የሚያውቁትን ሁሉንም ያመጡላት ዘንድ ጭፍሮቿንና ሕዝቡ ሁሉ ንግሥት እሌኒ አዘዘቻቸው። እንዳዘዘቻቸው ጥበብን የሚሰሩትን ሁሉ ወደ እርሷ አመጧቸው። እርሷም አርአያውንና መልኩን አስመስለው ይሰሩ ዘንድ የመስቀሉን አርአያውንና ምልክቱን አሳየቻቸው። እነርሱም በመስቀሉ አርአያና ምልክት ሰርተው ለንግሥት እሌኒ ሰጧት። ንግሥት እሌኒም ከዚህች ዕለት ጀምሮ የክርስቲያን ወገኖች የሆኑትን ሁሉንም የጌታ ክርስቶስን የመስቀሉን ምልክት በዕቃዎቻቸው ሁሉ ላይ፣ በሜዳ ጸብታቸው ላይ፣ በሰይፎቻቸውና በጦሮቻቸው፣ በፈረሶቻቸው ልጓም ላይም፣ በልብሳቸውም ላይ፣ በየአንገታቸውም ውስጥ በማተብ ያስሩ ዘንድ በእጆቻቸውም ይይዙ ዘንድ አዘዘቻቸው። ሁሉም የክርስቲያን ወገኖች ንግሥት እሌኒ እንዳዘዘቻቸው አደረጉ። ከዚያችም ዕለት ወዲህ በጌታ ክርስቶስ መስቀል በመታመንና በመማፀን መስቀሉን ምልክት በዕቃዎቻቸው ሁሉ አደረጉ። የጌታ ክርስቶስ የመስቀሉ የመልኩ ምልክት በየአንገታቸው ወይም በየእጃቸው እያለ እግዚአብሔርን ምዕመናን የሚያገኛቸው ክፉ ነገር ከቶ የለም። ንግሥት እሌኒም እንዲህ ባለ ግብር አምላክን በወለደች እመቤታችን ቅድስት ድንግል ማርያም በስሟ ዳግም በጌታችን ኢየሱስ ክርስቶስ መስቀል በስሙ አብያተ ክርስቲያናትን እየሠራች ብዙ ወራት ኖረች። በኢየሩሳሌምም አስቀድማ በከበረ መስቀል ስም አምላክን በወለደች በእመቤታችን ማርያም ስም ብዙዎች አብያተ ክርስቲያናትን አንጻለች። ያነጸቻቸውንም አብያተ ክርስቲያናት በወርቅ፣ በብር፣ በዕንቁ መረግድ፣ በአዜዮን በሚባሉ ዕንቁዎች አስጌጠቻቸው። በየራሱም በሆነ አርአያና አምሳል አክሊልን አቀዳጀቻቸው። በሃይማኖትና በምግባር የጸና እንደ እርሷ የለም። መላእክትም ሁልጊዜ ይጎበኟታል። በቀንና በሌሊት እንደ አባት፣ እንደ እናት፣ እንደ ወንድም፣ እንደ እህት ያጫውቷታል። እርሷ ግን በጌታ ክርስቶስ መስቀልና አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች እመቤታችን በቅድስት ድንግል ማርያም ፍቅር ሁልጊዜ ልቦናዋ ይሰቀላል። ቅድስት እሌኒም ስለ ጌታችን ኢየሱስ ክርስቶስ መስቀል በስሙ ታላቅ በዓልን በማድረግ ለድሆችና ለምስኪኖች፣ ለባልቴቶችና ለሙት ልጆች ታላቅ ምሳን አዘጋጀች። ስለ ጌታ ክርስቶስ መስቀልም ስለ ክብሩ መኳንንቶችን፣ መሳፍንቶችና የሀገር ሰዎችን ሁሉ ጠራቻቸው። ብዙ ላሞችንና ሰንጋዎችን፣ በጎችንና ፍየሎችን አሳረደች። በዚያች ዕለትም የታረዱት የቁጥራቸው መጠን ላሞች 9,000፣ ሰንጋዎች 9,000፣ በጎች 7,000፣ ፍየሎች የሰቡ 7,000፣ ዋሊያዎችም 700፣ ዶሮዎች 9,000 ናቸው። ያስጋገረችው እንጀራ ልጦ ጉርዶ የወጣለት የተፈተገ ስንዴ ቆሮስ በሚባል መስፈሪያ 7,000 ነው። 900,000 ማድጋ የወይን ጠጅና የማር ወለላ አዘጋጀች። አንዱ የቆሮስ መስፈሪያም 12 የበቅሎ ጭነት ይሆናል። በጌታ ክርስቶስ መስቀል ስም እንዲህ እየሰራች ሕዝቡንና አሕዛቡን ባለመለያየት ሁሉንም ደስ አሰኘቻቸው። እርሷ ቅድስት እሌኒ ግን ያለ ዕረፍት በቀንም በሌሊትም ወደ እግዚአብሔር በጸሎት በጾም ትማልዳለች። ጣፋጭ ምግቦችን አትበላም፣ መዓዛቸው የሚጥም መጠጦችንም አትጠጣም። ለሥጋዋም የሚሞቃትንና የሚያደምቃትን የጌጥ ልብስንም አትለብስም ነበር። እግዚአብሔርንም እያገለገለች የከበረ መስቀሉንም እናቱን ቅድስት ድንግል
እመቤታችን ማርያምን እያገለገለች ብዙ ዘመን ኖረች። እግዚአብሔርም ምስጋና ይሁን። እንዲህም እያደረገች በሮሜ አገር ሳለች ባሏ ተርቢኖስ ወደ ባሕር ሳይጥላት አስቀድሞ በኢየሩሳሌም ውስጥ የምታውቀውን ጳጳስ በሕይወት እንዳለ አለ ወይ ብላ ሰዎችን ጠየቀች። ይህም የሆነ ከባሕር በተጣለች በ37 ዓመት ነው። ብዙዎች ሰዎችም አሁን እመቤታችን በሕይወት አለ አሏት። ንግሥት እሌኒም በሕይወት መኖሩን በሰማች ጊዜ ያንን ጳጳስ ይጠሩት ዘንድ መልእክተኞችን ወደ እርሱ ላከች። ወደ እርሷም ይመጣ ዘንድ መልእክተኞችም ወደዚያ ጳጳስ ደርሰው እንዲህ አሉት፣ አባታችን ሆይ ንግሥት እሌኒ ወደ እኔ ና ትላለች አሉት። ወደ እርሷ የጠራችኝ ንግሥት እሌኒ እርሷ ማን ናት አላቸው። መልእክተኞችም እንዲህ ብለው መለሱለት፣ የጠራችስ የጌታ ክርስቶስን መስቀል ከተቀበረ በ300 ዓመት አፈልጋ ያገኘችውና ያወጣችው አሁንም ወደ ሮሜ ሀገር ያመጣችው ንግሥት እሌኒ ናት አሉት። ይህንንም ቃል ከመልእክተኞች አፍ በሰማ ጊዜ ወደ ንግሥት እሌኒ ሊሄድ ተነሳ። ወደ ሮሜ ሀገርም ከካህናትና ከዲያቆናት ጋር በእልልታና በምስጋና ደረሰ። ንግሥት እሌኒም ወደ ሮሜ ሀገር የጳጳሱን መድረስ ሰምታ ከመንገድ ልትቀበለው በበቅሎ ተቀምጣ ተጓዘች። ከሩቅ ባየችውም ጊዜ ከበቅሎ ላይ ወርዳ ተቀበለችው። በፍጹም ደስታም ተሳለመችውና ወደ ቤተ መንግሥቷ በአንድነት ገቡ። ጳጳሱም ንግሥት እሌኒን እመቤቴ ሆይ ለምን ጠራሽኝ? ወደ አንቺ መጣ ዘንድ እኔን የጠራሽበት ምክንያት ምንድን ነው? አላት። ንግሥት እሌኒም ለጳጳሱ መልሳ እንዲህ አለችው፣ አባቴ ሆይ የጠራሁህማ በረከትህን እቀበል ዘንድ በመስቀልህም እንድትባርከኝ በሚያጽናና ቃልህም እኔን አገልጋይን እንድታጽናናኝ ነው አለችው። ሁለቱም የእግዚአብሔርን ገናንነት እያወሱ የእግዚአብሔርን ኃይል እየረዳት የጌታ ክርስቶስን መስቀል በብዙ ድካም እንዳገኘችውና እንዳወጣችው እየተነጋገሩና እየተጨዋወቱ 3 ቀን ያህል ተቀመጡ። ከ3 ቀን በኋላ ንግሥት እሌኒ ጳጳሱን እንዲህ አለችው፣ አባቴ ሆይ ከባላጋራዎቼ ጋር በፊትህ የምፋረዳቸው ፍርድ ስላለኝ አንተም የልቤን ፍላጎትና የሕሊናዬን ምኞት ትናገር ዘንድ ፍቀድልኝ እንጂ ቸል አትበለኝ አለችው። ጳጳሱም ንግሥት እሌኒን የምትሺውን ሁሉ እፈቅድልሽ ዘንድ ነገሩ የልብሽስ ፍላጎት ምንድን ነው? አስቀድመሽ እስቲ ንገሪኝ አላት። ንግሥት እሌኒም ጳጳሱን አባቴ ሆይ በምታስተዳድረው በአገረ ስብከትህ ስሙ ተርቢኖስ የሚባል አንድ ነጋዴ በሕይወት ካለ ወደ እኛ እንዲመጣ ወደ እርሱ መልእክተኞችን ላክ አለችው። ጳጳሱም እሌኒን ተርቢኖስስ በሕይወት አለ፣ ነገር ግን ስለምን ፈለግሽው? አላት። እሌኒም ለጳጳሱ የሰጠሁት ገንዘብ በእሱ ዘንድ አለኝ አለችው። ጳጳሱም ንግሥት እሌኒ ያንን ነጋዴ የምትፈልጊበትን ነገር በእውነት ንገሪኝ አላት። ንግሥት እሌኒም መልሳ እንዲህ አለችው፣ በአንተ ፊት በአገር ሰዎች ሁሉ ፊት ከእርሱ ጋር የምፋረድበት በላዩ ዕዳ አለ አለችው። ጳጳሱም እሌኒን ያ ነጋዴ ከመምጣቱ በፊት እኔ የማትነግሪኝ ለምንድን ነው? አላት። ንግሥት እሌኒም ጳጳሱን እንዲህ አለችው፣ ለእርሱ ለሰጠሁት ገንዘብ ከእርሱ ጋር በፊት እፋረድ ዘንድ በሕይወት ያለ ከሆነ ወደዚህ ይመጣ ዘንድ አስቀድመ ወደ እርሱ ላክ አለችው። ጳጳሱም እሌኒን እርሱስ በደህና አለ አላት። ይህንንም ብሎ ይህ ጳጳስ ይጠሩት ዘንድ ወደ ነጋዴ ተርቢኖስ መልእክተኞችን ላከ፣ እንዲህ ሲል ወደ እኔ ወደ ንግሥትም ፈጥነህ ና። ተርቢኖስም ከመልእክተኞች ጋር ፈጥኖ መጣ፣ በጳጳሱና በንግሥት እሌኒ ፊትም ቆመ። ሚስቱ የነበረች እሌኒም ወደ ባሕር በናስ ሳጥን አድርጎ ወደ ባሕር የወረወራት ባሏ እንደሆነ አወቀችው። እሱ ግን ወደ ባሕር በወረወራት ጊዜ ወዲያውኑ የሰጠመች መስሎታልና እርሷ ሚስቱ እሌኒ እንደሆነች አላወቀም። ንግሥት እሌኒም ጳጳሱን አባቴ ሆይ በፊትህና በሕዝቡ በአሕዛብ ሁሉ ፊት በካህናትም መካከል ሚስትህ እንዳለችው ወይም ድንግል እንደሆነ ጠይቅልኝ፣ መርምርልኝ አለችው። ጳጳሱም ተርቢኖስ ልጄ ሆይ በዓለም ውስጥ ኑሮህ እንዴት ነው? ሚስት አለችህን ወይም የለችህም? ወይም ፈጽሞ አላገባህም አለው። ተርቢኖስም በንግሥት ፊትና በካህናት በጉባኤው ፊት ለጳጳሱ እንዲህ ብሎ መለሰለት፣ አባቴ ሆይ አስቀድሞ ግን ደግ የሆነች ያማረች የተወደደች
ከበረችና የተባረከች ሚስት ነበረችኝ። በፍቅር በሰላምን በአንድነት እንኖር ነበር። እንዲህም በፍቅር በሰላም በተድላ በደስታ በቤታችን ውስጥ በአንድነት ስንኖር በአገራችን ታላቅ ረሃብ መጣ። ያም በረሃብና በጥም እጅግ ተሰቃየን። ከችግራችንም ብዛት የተነሳ ወደ ሌላ ሀገር በአንድነት ተሰደድን። እኔና ሚስቴ ሁለታችንም ስንጓዝ በመንገድ ላይ ሽፍቶች ተገናኙንና ከበቡን፣ ተከተሉንም። እኔ በመሮጥ ከሽፍቶች እጅ አመለጥኩ። ሚስቴ ግን በመቅረቷ በሽፍቶች እጅ ተያዘች። እኔ ሳመልጥ ሚስቴን ሽፍቶች ገደሏት። ወደ ኋላዬም በተመለስኩ ጊዜ ፈለግኳት፣ በሽፍቶችም እጅ ሞታ አገኘኋት። የሥጋዋም በድን በመንገድ መካከል ተጥሎ ነበር። እኔም ስለ ሚስቴ ይህ መከራ፣ ልቅሶና ሐዘን አግኝቶኛልና በዚያን ጊዜ አልቅሼ በመንገድ መካከል ቀበርኳት። ከዚያም በኋላ እኔ ወደ ቤቴ ተመለስኩ። ንግሥት እሌኒም በሽፍቶች እጅ የሞተችብህ ሚስት ስሟ ማን ነው ብላ ተርቢኖስን መልሳ ጠየቀችው። ተርቢኖስም ስሟ ግን እሌኒ ይባላል አላት። ንግሥት እሌኒም ከተርቢኖስ አፍ ይህንን ነገር በሰማች ጊዜ አንተ ሰው የቀድሞ ክፋትህንና ክህደትህን አልተውክምን? በፈጣሪ በእግዚአብሔር ፊት ዳግም በጳጳሱና በካህናቱ ፊት በሕዝቡና በአሕዛብ ሁሉ ፊት እንዲህ ሐሰትን ትናገራለህ? ሐሰትን እንጂ እውነትን አልተናገርክምና የሁላችን አባት ዳዊት ሐሰት የዓመፃ አበጋዝ ነው ያለውን ለምን አላሰብክም? ተርቢኖስ ሆይ ከእንግዲህ ደግመህ ሐሰት ብትናገር እንተ ራስህ ነፍስህን ታጠፋታለህ። ሚስትህ ግን በሕይወት አለች እንጂ አልሞተችም። አሁንም ከላይ ከፍ ብዬ አንገትህን ከታች ዝቅ ብዬ እግሮችህን በሰይፍ ቆርጬ እንዳልገልህ ስለዚህ ነገር እውነቱን ንገረኝ አለችው። ተርቢኖስም ይህን ነገር ከንግሥት እሌኒ አፍ በሰማ ጊዜ ፈራ፣ ደንግጦም ተንቀጠቀጠ። የሠራውን ሁሉ እንዳወቀችበት ጠረጠረ። ነገር ግን እርሷ ሚስቱ እሌኒ እንደሆነች አላወቀም። ተርቢኖስም ከመፍራቱ ብዛት የተነሳ ለንግሥት እሌኒ መልሶ እንዲህ አላት፣ እመቤቴ ሆይ በንግሥት ፊት በጳጳስና በካህናት በሕዝብና በአሕዛብ ፊት በፈጣሪም በእግዚአብሔር ፊት ሐሰት መናገር አይገባኝም። አሁን ግን እውነተኛውን ነገር እናገራለሁ። ነገሩም ይህ ነው። እኔና ሚስቴ በሰላም በፍቅር በተድላ በደስታ በአንድነት ስንኖር እነግድ ዘንድ ከአንድ ነጋዴ ጋር ከሀገሬ ወጥቼ ወደ ሌላ ሀገር ሄድኩ። እየነገድኩም 6 ዓመት ያህል ብዙ ዘመናትን አሳለፍኩ። ከዚህም በኋላ ወደ ሀገር የመለስ ዘንድ ተነሳሁ። ከብዙዎች ነጋዴዎችም ጋር ስጓዝ በጉዞ መካከል አንዱ ነጋዴ ወንድሜ ሆይ በዓለም ስለሚኖሩ ሴቶች ስለ ዓመፃቸውና ስለ ኃጢአታቸውን ያደንቃለሁ አለኝ። እኔም ዓመፃቸውና ኃጢአታቸው ምንድን ነው ብዬ መለስኩለት። እርሱም ሚስቴ በእውነት በምድራዊ ንጉሥና በእግዚአብሔር ላይ ከሚያምፅ በዱር በበረሃ ከሚኖር ከአንድ ወንጀለኛ ሰው ጋር ኃጢአትን እንደሠራችና እንዳመነዘረች ሰማሁ አለኝ። እኔም እንዲህ ስል መለስኩለት፣ ሚስት በሃይማኖቷ ስላልጸናችና በምግባር ስላልተሸለመች ይህን ኃጢአት ሠራች። የኔ ሚስት ግን በሃይማኖቷ የጸናች ምግባሯም ያማረና የቀና ስለሆነ ይህ ሥራ አትሠራም አልሁት። ያም ነጋዴ መልሶ እንዲህ አለኝ፣ እኔ ወደ ቤትህ ብሄድና ሚስትህ እሌኒ ወዳለችበት ብገባና ቤትህ ውስጥ ከእርሷ ጋር ብበላና ብጠጣ የልቤንም ፍላጎት ከእርሷ ጋር ብፈጽም ምን ትሰጠኛለህ አለኝ። እኔም እንዲህ ስል መለስኩለት፣ ከሚስቴ እሌኒ ጋር ይህን ሥራ ብትሠራ ይህንንም ሥራ መሥራትህ ይቅርና ፊቷን ብታይ ገጿንም እንዴት እንደሆነ ብታውቅ እኔ ወርቄንና ብሬን ከታናሽነቴ እስከ ዛሬ ድረስ ያጠራቀምኩትን ሁሉ እሰጥሃለሁ። ነገር ግን ይህን ሥራ ካልሠራህ አንተ ስለ እኔ ምን ትሰጠኛለህ አልኩት። ነጋዴውም እኔ ይህንን ሥራ ካልሠራሁ ከሚስትህም ጋር ፍላጎቴን ካልፈጸምሁ እንዳንተ ቃል ወርቄንና ብሬን ከታናሽነቴ እስከ ዛሬ የሰበሰብኩትን እሰጥሃለሁ አለኝ። በዚህም ምክር በዚህም ነገር ተስማማን። እንዳንካካድም የፈጣሪያችን እግዚአብሔርን ስም እየጠራን ጽኑ መሐላን እርስ በርሳችን ተማማል። ከዚህም በኋላ ያ ነጋዴ ሚስቴ እሌኒ ወዳለችበት ወደ ቤቴ ሄደ። ከዚያም ተመልሶ ወደ እኔ መጣና ተገናኘን። እኔም ወንድሜ ሆይ ያመጣጥ ነገር እንዴት ነው በማለት ጠየቅኩት። እርሱም እንዲህ ብሎ መለሰልኝ፣ እኔ ወደ ቤት ውስጥ ገባሁ። ሚስትህ እሌኒም በፍጹም ደስታ ተቀበለችኝ። የተዘጋጀ ማዕድና ሙሉ የሆነ የወይን ጠጅ አቀረበችልኝና በልቼ ጠጥቼ ጠገብኩ። ከእርሷ ጋርም ፍላጎቴን ፈጸምኩ።
ካንተም ይልቅ አብዝታ ወደደችኝ። ከመውደዷም ብዛት የተነሳ ገንዘቧን ሁሉ ወርቋን፣ ብሯን፣ ዕንቁዎቿን ሰጠችኝ አለኝ። እኔም እንዲህ ስል መለስኩለት፣ እኔ ሚስት እሌኒ በሃይማኖቷ የጸናች በምግባሯ በበጎ ሥራዋ ያጌጠችና ያማረች ስለሆነች ይህን ሥራ አትሠራም፣ ፈጽሞ አላምንህም አልኩት። እሱም ሚስትህ እሌኒ ሃይማኖቷ የጸናች በምግባሯም ያማረች ከሆነች ይህንን ቀለበትና ይህንን ዕንቆ ባሕሪ ውሰድና ተመልከተው፣ የሚስት ነውን ወይም የሌላ ሴት? ይህንንም ብሎ ያንን ዕንቁ ሰጠኝ። በዚያን ጊዜ ከእጁ ተቀብዬ ተመለከትሁ፣ በእውነት የሚስቴ እንደሆነ አወቅሁ። በዚያን ጊዜም እጅግ አዘንሁ፣ ብዙ እንባም አፈሰስሁ። እሱም የተከራከርንበትን እርስ በርሳችን እንዳንከካድ የፈጣሪያችንን የእግዚአብሔርን ስም ጠርተን የተማማልንበትን ገንዘቤን ወርቄንና ብሬን ስጠኝ አለኝ። እኔም ከታናሽነቴ እስከ ዕለት የሰበሰብኩትን 6 ዓመት ያህልም የደከምኩበትን ወርቄንና ብሬን ገንዘቤን ሁሉ ወዲያውኑ ሰጠሁት። እኔም የዕለት ራት ያጣው ድሃ ሆንኩ። ያዘንኩና አብዝቼ በማልቀስ ተመልሼ ራቁቴን ወደ ቤቴ ገባሁ። ስለዚህም ልቤ ነደደ። በእርሷ ላይም ተቆጥቼ በናስ ሳጥን አስገብቼ እጅግ ጥልቅ ከሆነ ባሕር ውስጥ ጣልኳት። ከዚህ በኋላ ድናም እንደሆነ ወይም ሙታ እንደሆነ አላውቅም። እኔም ወደ ቤቴ ተመለስኩ። ይህንንም ብሎ ከመጀመሪያው እስከ መጨረሻው የሆነውን ሁሉ ተርቢኖስ ነገራት። ንግሥት እሌኒም ይህን ነገር ከተርቢኖስ አፍ በሰማች ጊዜ ክቡር ምስጉን የሆነ እግዚአብሔርን አመሰገነችው፣ እጅግም ደስ አላት። እሌኒም ተርቢኖስን ያ ነጋዴ በሕይወት አለን አለችው። እሱም አዎን አለ አላት። በዚያን ጊዜ ያንን ነጋዴ አስጠርቶ ወደ እርሷ ያመጣው ዘንድ ጳጳሱን ለመነችው። ጳጳሱም በፍጥነት ያመጡት ዘንድ መልእክተኞቹን ላከ። መልእክተኞቹም አምጥተው በንግሥት እሌኒ ፊት አቆሙት። ያንንም ነጋዴ ባየችው ጊዜ ንግሥት እሌኒ እንዲህ አለችው፣ አንተ ሥራ የከፋ ሐሰትን፣ ዓመፅን የምታደርግ ሐሳብህም ክፉ የሆነ በላይህ ሞት እንዳለ እወቅ። ይህች አንደበትህ በሕማም በሞት እንደምትለወጥ ሥጋህም በሞት ማሰሪያ እንደሚታሰርና እንደሚጠፋ እወቅ። ዛሬ ግን በጳጳስና በካህናት ፊት በሕዝቡም ሁሉ ፊት እውነት ነገርን ተናገር፣ አትዋሽ። እስቲ ለእኔ ለሕዝቡም ሁሉ ንገረኝ፣ የተርቢኖስን ሚስት ታውቃታለህን? ወይስ በዓይኖችህ አየሃትን? በእጅህም ይዘሃት እንደሆነ ወደ ቤቷም ውስጥ ገብተህ ከእርሷ ጋር አመንዝረህ ከሆነ አፍ ለአፍ ተነጋግራችሁ ከሆነ ወይም ዓይን ላይን ተያይታችሁ ከሆነ ንገረኝ አለችው። በዚያን ጊዜ ያ ነጋዴ በታላቅ ድምፅ በማሰማት የሆነውን ሁሉ ሊነግራት ጀመረ። ለንግሥት እሌኒም እመቤቴ ሆይ እኔ እውነቱን እነግርሻለሁ፣ የተርቢኖስ ሚስት እሌኒን እኔ አላየኋትም፣ ወደ ቤቷም ገብቼ አፍ ለአፍ አልተነጋገርኋትም፣ የልቤንም ፍላጎት በእርሷ ዘንድ አላገኘሁም አላት። ነገር ግን ሁለታችን እኔና ተርቢኖስ ስለ እርሷ አስቀድመን ተከራክረን እርሱ ሚስቴ በሃይማኖቷ የጸናች በምግባሯ ያማረች ናት ስላለ እኔ ወደ ቤቴ ሄጄ ከሚስቴ እሌኒ ጋር የልቤን ብፈጽም ምን ትሰጠኛለህ አልሁት። ተርቢኖስም የእኔ ሚስት እሌኒ በሃይማኖቷ የጸናች በምግባሯ ያማረች ስለሆነች ይህንን ሥራ አትሠራም። አንተ ይህን ሥራ ከሠራህ ሚስቴን እሌኒን በዓይኖችህ እንኳን ብታይ ከታናሽነቴ ጀምሮ እስከ ዛሬ የሰበሰብኩትን ገንዘቤን ጥሪቴን ሁሉ እሰጥሃለሁ አለኝ። ዳግመኛም አንተ ከሚስቴ እሌኒ ጋር ይህንን ሥራ ካልሠራህ ምን ትሰጠኛለህ አለኝ። እኔም ከሚስቴ እሌኒ ጋር ይህን ሥራ ካልሠራሁ ገንዘቤን ጥሪቴን ሁሉ እሰጥሃለሁ አልሁት። ይህንንም ተከራከርን፣ እርስ በርሳችን እንዳንከካድ የአምላካችንን የእግዚአብሔርን ስም እየጠራን በዚህ ነገር ጽኑ መሐላን ተማማል። ከዚህ በኋላ ወደ ተርቢኖስ ቤት ተጓዝኩና ከደጁ ደረስኩ። ቁሜ ስመለከትም በከበረች እሌኒ ደጅ አንዲት ሴት አገኘሁ። ወደ እሌኒም ቤት አስገብታ ታገናኘኝ ዘንድ የልቤን ፍላጎት ሁሉ ነገርኳት። እሷም የተርቢኖስን ሚስት እሌኒን ማየት የሚችል ማን ነው ብላ መለሰችልኝ። ዳግመኛ ከአገልጋዩዋ ጋር ታገናኘኝ ዘንድ ተናገርኳት። እዚያን ጊዜ አገልጋዩዋን ጠርታ አገናኘችኝ። እኔም የልቤን ፍላጎት ሁሉ ነገርኳት። ወደ ተርቢኖስ ሚስት ወደ ከበረች እሌኒ ወደ ቤቷ ውስጥ እንድታስገባኝ ለመንኳትና ብዙ ወርቅ ብርን ሰጠኋት። ያችም አገልጋይ እንዲህ ስትል መለሰችልኝ፣ ይህ ሥራ ለእኔ አይቻለኝም። እመቤቴ እሌኒ ከባሏ ተርቢኖስ በቀር ሌላ ወንድ የሚያያት የለም። ወንድ ወደ እርሷ መግባቱ ይቅርና ሴቶች እንኳን ወደ ክብርት እሌኒ ቤት አይገቡም አለችኝ።
እኔም እንዲህ ስል መለስኩላት፣ ወደ እርሷ አስገብተሽ እኔን ከእርሷ ጋር ማገናኘት የማይቻልሽ ከሆነ ባሏ ተርቢኖስ የሚያውቀውን ሌላ ሰው የማያውቀውን ከክብርት እሌኒ ከጌጦቿ አምጭልኝ አልኋት። ያችም አገልጋይ እንዲህ ስትል መለሰችልኝ፣ ቤቷ በጠንካራ ቁልፍ የተቆለፈና የታሸገ ነው፣ በየት ገብቼ አመጣልሃለሁ አለችኝ። እኔም ለዚያች አገልጋይ እንዲህ ስል መለስኩላት፣ እኔ ከግድግዳው ስር አፈሩን እጠርግልሻለሁ ወይም የቤቷን ጣሪያ ከግድግዳው አነሳልሻለሁ። አንቺም ብዙ ድካም ጭንቅ በሆነ ሥራ በመዳህ ገብተሽ ክብርት እሌኒ በአንገቷ የምታደርገውን የወርቅ ሐብል አምጭልኝ አልኋት። ይህችም አገልጋይ አሰራሩ እንዲህ አይደለም፣ ነገሬን የምትቀበለኝ ከሆነ እኔ እመክርሃለሁ። እነሆ አንተ በአገራችን ሜዳዎች ውስጥ ከወዲያ ወዲህ እየተመላለስክ ጥሩምባ በመንፋት ነጋዴዎች መጡ፣ ባህሩን ተሻግረው ደረቅ ምድር ረገጡ፣ በየአገራቸውም ደረሱ፣ ተቃረቡ እያልክ አዋጅ ንገር ብላ መከረችኝ። እኔም እመቤቴ እሌኒን ጥሩምባ ሲነፉ የአዋጅ ነጋሪን ቃል ሰማሁ። ሕዝቡም ሁሉ ነጋዴያን መጡ፣ ከባሕር ወጥተው ደረቅ ምድርን ረገጡ፣ የአገራቸውም ደረሱ፣ ተቃረቡ ሲሉ ሰማሁ። ይህ ነገር እውነት ከሆነ ጌታችን ተርቢኖስ የሚመጣ አይደለምን? ገላሽን ለምን አትታጠቢም? ጠጉርሽንስ ለምን አትሰሪም? ሽቱንስ የማትዘግቢ ለምንድን ነው እላታለሁ። ገላዋንም ስትታጠብ በአንገቷ የምታደርገውን የዕንቁ ሐብል ታወጣዋለች። ወዲያውኑ ሰርቄ አመጣልሃለሁ አለችኝ። እኔም ያች አገልጋይ እንዳለችና እንዳመለከተችኝ ነጋዴያን መጡ፣ ከባሕርም ወጥተው በየአገራቸው ደረሱ እያልኩ ጥሩምባ በመንፋት አዋጅ ተናገርኩ። ያን ጊዜ እሌኒ በአንገቷ ውስጥ የምታደርገውን ዕንቁ ባሕሪና ወርቋን ሌሎችም ያማሩ የጌጥ ዕቃዎች አምጥታ ሰጠችኝ። እኔም ከዚያች አገልጋይ ከእጇ እሊህን ያማሩ የነጹ ዕቃዎች ተቀበልኩ፣ እጅግም ደስ አለኝ። እሊህንም ያማሩ የነጹ ዕቃዎች የቅድስት እሌኒንም የአንገቷን ሐብል ይዤ ወደ ተርቢኖስ ተመልሼ ሄድኩ። ከእርሱ ጋር ተገናኝተን በአንድነት ተቀመጥን። ተርቢኖስም ወንድሜ ሆይ ተመለስ፣ አመጣጥህ እንዴት ነው? ሚስቴን እሌኒንስ አገኘሃትን? አመላለስህ እንዴት ነው አለኝ። እኔም እንዲህ ስል መለስኩለት፣ በእውነት ወደ ቤትህ ውስጥ ገባሁ፣ ሚስቴ እሌኒን አገኘኋት፣ በፍጹም ደስታ ተቀበለችኝ፣ ከአንተም አብዝታ ወደደችኝ፣ የልቤንም ፍላጎት ፈጸመችልኝ። ከአንተ ይበልጥ ስለወደደችኝ እኔም ወደድኋት። ስለዚህም ብዙ ወርቅና ብር ሰጠኋት፣ እሷም ያላትን ሰጠችኝ አልሁት። ተርቢኖስም ወንድሜ ዋሸህ፣ እኔ አላምንም። እንዲህ ያለ ሥራ ለእኔ ሚስቴ አይደለም። ሚስቴ እሌኒ ይህንን ሥራ ፈጽሞ አትሠራም። እሷ በሃይማኖቷ የጸናች በበጎ ሥራዋም ያማረች የተሸለመች ናትና ይህንን የሐሰት ነገር ከየት አገኘኸው? እኔ አላምንህም አለኝ። እኔም እንዲህ ስል መለስኩለት፣ ሚስትህ እሌኒ በሃይማኖቷ የጸናች በበጎ ሥራዋ ያማረች የተሸለመች ከሆነች ይህ ዕንቁ ባሕሪ ከወዴት ተገኘ? እስቲ ተመልከተው። ካየኸውም በኋላ ወንድሜ እመነኝ ብዬ የክብርት እሌኒን የአንገቷን ሐብል ባሪያዋ ሰርቃ የሰጠችኝን ሰጠሁት። ይህንንም ቀለበትና የወርቅ ሐብል ተርቢኖስ ከእጄ ተቀብሎ ተመለከተው፣ አየውም። እውነት በእውነት የሚስቱ የእሌኒ እንደሆነ አወቀ። ሳይውል ሳያድር መርምሮ ነገሩን ሳያውቅ ሚስቱ እሌኒ እኔ እንዳገኘኋት በዚህ ምልክት ብቻ አመነ። እኔም ገንዘቡን ሁሉ ይሰጠኝ ዘንድ ዘበትኩበት። እኛ እንደተከራከርንና እርስ በርሳችን እንደተማማልን እርሱም ገንዘቡን ሁሉ ጥሪቱን 6 ዓመትም የደከመበትን ሰጥቶኝ ባዶውን ወደ ቤቱ ገባ። እኔም ብዙ ወርቅና ብር በማግኘቴ ፈጽሞ ደስ አለኝ፣ እንደ ታናሽ እምቦሳም ዘለልሁ። ለዚህም ሥራ የነገሩ ምክንያት ይህ ነው። እመቤቴ ሆይ የቀድሞው ይቅርና ዛሬም ቢሆን ጥቁር እንደሆነች ወይም ቀይ አጭር እንደሆነች ወይም ረጅም የከበረች እሌኒን አላውቃትም አለ። ይህንንም ብሎ ከመጀመሪያው እስከ መጨረሻው ነገራት። ንግሥት እሌኒም ከዚያ ነጋዴ አፍ ይህንን ነገር በሰማች ጊዜ አንተ ሰው ዛሬ ግን አንደበትህ እውነት ነገርን ተናገረ፣ ለእውነት ነገርም አፍህ ምስክር ሆነ። ስለዚህ ለፈጣሪ ምስጋናን ማቅረብ ይገባሃል አለችው። እሷም እሌኒ በምድር ላይ ወድቃ ሰገደች። ከባሕር ስጥመት ያዳናት አሸናፊ እግዚአብሔርንም አመሰገነች። ከዚህ በኋላ ንግሥት እሌኒ ጳጳሱን አባቴ ሆይ ያቺ አገልጋይ በሕይወት ካለች ያመጧት ዘንድ እዘዝ አለችው። እርሱም ያመጧት ዘንድ መልእክተኞችን ላከ። መልእክተኞችም እንደታዘዙ አምጥተው በንግሥት እሌኒ ፊት አቆሟት። ንግሥት እሌኒም ያችን አገልጋይ ባየቻት ጊዜ እንዲህ አለቻት፣ አንቺ ክፉ ነገሮችን ኃጢአትን የምታፈልቂ
በክፉ ሥራው ለሰይጣን ልጁ የሆንሽ ክፉ ሴት ዓመፅን ኃጢአትን የምትወልጂ በራስሽ ፈቃድ ጥፋትን አስገኘሽ። አንቺ ጥፉ ባሪያ አሁንም አምላካችን ጌታ እግዚአብሔር በቸርነቱ ብዛት የምትሰሪውን ክፉ ሥራሽን ሁሉ ገለጠብሽ። ዛሬ ግን ከፍጥረት ሁሉ ጌታ ፊት ከእውነተኛ ፍርዱ የምታመልጭበት የለሽም። አሁንም በጳጳስና በካህናት ፊት በሁሉም ሕዝብ ፊት እኔን እጠይቅሻለሁ። ያን ነጋዴ እሌኒ ታውቀዋለችን? እስቲ ንገሪኝ። ወይም በዓይኖቿ አይተዋለችን? ወይም ወደ ቤቷ በግልጽ ገብቷልን? ወይም የድምፅን ጮት ሰምታለችን? እነሆ አሁን የልዑል ምሳር በላይሽ ተቃጥቷል አለቻት። በዚያን ጊዜ በጳጳስና በካህናት በሕዝቡ ሁሉ ፊት ያች አገልጋይ በታላቅ ድምፅ አሰምታ ተናገረች፣ እንዲህም ስትል እመቤቴ ሆይ ያንን ነጋዴ እሌኒ አላየችውም፣ እርሱም ፊቷን አላየም፣ ድምጿንም አልሰማም። ነገር ግን በገንዘብ ምክንያት ግድ ስላለኝ በሐሰት ነገር በራሴ ፈቃድ ከቤቷ እስክምትታጣ ድረስ ይህን ሁሉ ብዙ መከራ በእርሷ ላይ አመጣሁ። ይህንና ይህን የመሰለውም ለጳጳሱና ለንግሥት እሌኒ በካህናትና በሕዝብ ፊት ያደረገችን ሁሉ ከመጀመሪያው እስከ መጨረሻው ነገረቻቸው። ወዲያውኑ በተሰበሰበው ሕዝብ መካከል ይገድሏት ዘንድ ንግሥት እሌኒ ጭፍሮችን አዘዘች። ጭፍሮችም እንደታዘዙ ገደሏት። ንግሥት እሌኒም ያንን ነጋዴ በሐሰትና በተንኮል ከእጆቹ የተቀበልከውን ገንዘብ ሁሉ በአንተ ዘንድ አንድም ሳታስቀር ለተርቢኖስ መልስለት አለችው። ነጋዴ ምንም ሳያስቀር ከእጆቹ ተቀብሎ የወሰደውን ገንዘቡን ሁሉንም ለተርቢኖስ መለሰለት። ከዚህ በኋላ ያንን ነጋዴ ሁለት እጆቹን ከክንዱ አስቆረጠችው። ከዚህ በኋላ ተርቢኖስን ሚስቴ የነበርኩ እሌኒ እኔ ነኝ፣ አንተ ግን በብረት ሳጥን አድርገህ ወደ ባሕር ስትጥለኝ ዓመፅን ክፋትን የምትሰሪ አንቺ ክፉ ሴት ሥራሽ ይከተልሽ፣ ሥራሽ መልካም ከሆነ ያድንሽ፣ ክፉ ከሆነ ግን ያጥፋሽ ብለህ ተናገርከኝ። ይህንንም እያልክ ከጥልቅ ባሕር ውስጥ ጣልከኝ። እኔ ግን ንጹሕ የሆነ ሥራዬ፣ በጎ እውነተኛ ሃይማኖቴ ተከትሎኝ ክብር ይግባውና ፈጣሪዬና ጌታዬ ኢየሱስ ክርስቶስ በቸርነቱ ብዛት አሁን ካለሁበት ደረጃ ላይ አደረሰኝ አለችው። እርሱም ለአዳም መድኃኒቱ የሆነ በእርሱም ዘንድ አድሎ የሌለ በውስጡ እንዳልሞት ከባሕር አውጥቶ ከንጉሥ ጉንስጣ ጋር አገናኘኝ። እርሱም ሚስቱ አድርጎ አነገሠኝ። ሃይማኖቱ የቀና ብልህ አዋቂ የሆነ እግዚአብሔርን የሚወድና የሚፈራውን ቆስጠንጢኖስን ወለድኩ። ንጉሥ ቁንስጣም ከዚህ ዓለም በሞት በተለየ ጊዜ እግዚአብሔር በእርሱ ዙፋን ላይ አስቀመጠኝ። ስለዚህም በነገሥኩበት ወራት ጌታዬ ኢየሱስ ክርስቶስ ዓለምን ለማዳን አዳምንና ልጆቹን ለማዳን የተሰቀለበት አዳኝ የሆነ መስቀሉን ፈለግኩ። በፈለግኩት ጊዜ ጌታ የክርስቶስን መስቀል አገኘሁት። ጥልቅ በሆነ በመቃብር ጉድጓድ ከተቀበረ በ300 ዓመት አወጣሁት። አሁንም እውነት የሚፈርድ እግዚአብሔር እነሆ ሥራዬን ተመልክቶ ፈረደ፣ እውነተኛ ምስክርም ሆነኝ። ከአንተም ጋር አገናኝቶ ዓይን ለዓይን አስተያየን። የጌታዬ የኢየሱስ ክርስቶስ ያማረ የቸርነቱ ብዛት በአንተና በእኔ ሕዝቡም ሁሉ በተሰበሰበ በጉባኤ መካከል ተገለጠ አለችው። ጳጳሱና ካህናቱ ሕዝቡና አሕዛብ ሁሉም ይህንን ድንቅ የሆነ ተአምር በሰሙ ጊዜ በምድር ላይ ወድቀው ሰገዱ። ይህን ሁሉ ድንቅ ተአምራትን ያደረገ ምስጉን እግዚአብሔርንም አመሰገኑት። ንግሥት እሌኒንም አከበሯት። በዚያን ጊዜ ተርቢኖስን ለከበረ መስቀል ቤተ ክርስቲያን አገልጋይን አደረገችው። ጌታችን ኢየሱስ ክርስቶስ ይቅርታውና ምሕረቱ፣ የመስቀሉ ግርማ ሞገስ፣ የቅድስት እሌኒም የጉዞ ድካሟ ጋሻ መከታ ሆኖ ከጠላታችን ሰይጣን ወጥመድ ሁላችንን የክቡር አባታችን ተክለ ሃይማኖት ልጆች የሆን እኛን ያድነን ለዘላለሙ አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።